አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ተከታታዮች አድማጮች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ሃይ 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 እንዴት ናችሁ? ደህና ናችሁ? ሃይ ሁላችሁንም ሰላም ሰላም ብያለሁ። የዚህ ሚዲያ ተከታታዮች ሁላችሁም ሰላም ሰላም ብያለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ነባር የነበራችሁ ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ ማለት ነው። አዳዲስና ወቅታዊ የሆኑ ቪዲዮዎችን በእናንተ ማድረስላችሁ ይሆናል ማለት ነው። ለምታደርጉልኝ ነገር ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት ጽናት ድራማ ተወዳጁን ጽናት ድራማን ክፍል 62 ነው። ባለፈው እንደምናስታውሰው ክፍል 62 የ61 ጽናት ድራማ ኪራ ያው ጠዋት ላይ ማለት ነው ኪራ ለጽናት ቁርስ ሰርቶላት ፍርፍር አይሉት ሾርባ አይሉት ስጎ በአንድ ሳህን እንጀራ በአንድ ሳህን አምጥቶላት ነበር ማለት ነው። ምንድን ነው የሰራኸው ስትለውም እሱም ፍርፍር ነው። ታዲያ ለምን አተፈረፈረም ስትለው አይ እባክሽ እንደዚሁ እንበለዋለን ብሏል ማለት ነው። ለማንኛውም ታተፈረፈረ ፍርፍር የሚባለውን ስም ራሱ እንደሚቀይር ማን በነገረ ማለት ነው። ስላሰበላት ባይጣፍጥም ለማንኛውም በልተዋለች። እሱ ሰርቶት መቼም አልበላም አትልም። በነገራችን ላይ ይህ ድራማ በጣም እያማረና ከጊዜ ጊዜ በኋላ መልኩን እየቀየረ ነው። ይህን ያልኩበት ምክንያት ጽናትና ኪራ ያሉበትን አይቼ ነው ማለት ነው። ስለዚህ ዛሬ አዳዲስ ነገሮችና ምርጥ ነገሮች ነግራችኋለሁ። የትም እንዳትሄዱ። ኪራ ከቤት እንደወጣ የሄኖክ እናት ከለቅሶ ቤት ወደ ቤቷ ስኬድ አግኝቷት ነው ቤቴን ሳታዩ የትም አትሄጂም ብሎ ወደ ቤቱ ይዘዋት መጥተው እሷን እና ማለቴ ከልጇ ጋር ማለት ነው እፂ ቡና ፍልታ ምሳ ብልታ ፏፍክት አድርጋቸዋለች ማለት ነው። ስለዚህ እናታቸው መርቃቸዋለች ማለት ነው። ልጆቼ ብልጥ አትሆኑ፣ ውለዱ። ልጅ እድሜ እንደ ሻማ ነው የሚያልቀው። ነጋ ሳትሉት ቀኑ ሁሉ ይመሻል። ስለዚህ እንደ እባብ ብልጥ እንደ እርግብ የዋህ ሆናችሁ እዚህ ምድር ላይ ኖሩ ብላለች ማለት ነው። ሁሌምና እድሜ ለእናቶች ፍቅር ለእናቶች ይሁን ማለት ነው። ስለዚህ ይህን ካሉ ሄኖክና ኪራ እናታቸውን ሊሸኙ በወጡበት ጊዜ ሶስቱ ሰብሰብ አሉና እንግዲህ የሴቶቹ አውግተዋል ማለት ነው። እሱም ለሰኒ ነው ማለት ነው። ሰኒንም ለምንድን ነው የማታገቢው? ለምንድን ነው ጓደኛ የሌለሽ ብለዋታል ማለት ነው። እሷም ማን ይታመናል ብላለች። እንግዲህ ይህን ብቸኛነትሽን ለማስወገድ ግዴታ ፍቅረኛ መያዝ አለብሽ፣ የሚታመን አይጠፋም ምናምን ብላለች ማለት ነው። እሷም የማታውቁት ነገር ብዙ አለ፣ ስለዚህ ብዙ ባናወራ ይሻላል ብላ ብድግ ብላ ወደ ሽንት ቤት ሄዳለች ማለት ነው። ስለዚህ ደብሯታን ማለት ነው። ወደ ቤቷም ሄዳ ሰሞኑን እየተጨናነቀች ነው ሰኒ በነገራችን ላይ ማለት ነው። ስለዚህ ወደ ሽንት ቤት ሄዳለች። ሽንት ቤቷ ስትወጣ ወደ ቤቷ ሄዳለች ማለት ነው። እንግዲህ ሄኖክም ፍቅረኛውን ይዞ ማዝናኛ ቦታ ሄዷል ማለት ነው። በጣም ደስ የሚል ጊዜ፣ በጣም ደስ የሚል ቆይታ መናፈሻ ቦታ እየተዝናኑ ነበረ ማለት ነው። እዚህም ሰኒ ደውላላት ወደ ሰኒ ጋር ጎራ ብላ ነበረ። እንግዲህ ሰኒ እንደነገረቻት እህቷ አግብታ በምትኖርበት ጊዜ ያው የእህቷ ባል ሞታ መሰለኝ። ስለዚህ የባሏ ቤተሰቦች እየደወሉ እንደሚጨቀጭቋትና እንደሚያስጨንቋን የነገረቻት ማለት ነው። ምክንያቱም እህትሽ የገላለች ልጃችንን እና ወረቀት ስጭን ነው የሚሉት። ምክንያቱም ልጁ ከመሞቱ በፊት ይመስለኛል የሚሰራው አንድ ፕሮጀክት ነበረ ማለት ነው። ስለዚህ ያ ፕሮጀክቱ ደግሞ ያው ለነሱ ፈልገውታ ማለት ነው። እሷም እህቷም ከሀገር ጠፍታለች ወይም ሀገር ውስጥ አይደለችም ከሀገር ውጭ ወታለች ማለት ነው። ነገሬም ስትላት አይ እኔ አልናገርም ምክንያቱም እህቴን ትጨናነቅብኛለች ብላለች። እንድትጠነቀቅ ወዳጅ መስለን እንጎዳታለን ብለውኛል ስትላት አይ እህቴ ሰው ማመን አቁማለች ብላለች። እውነቷን ነው። ሰው ማመን ማቆም አለብን። ያው ሰው ሳናመስ ወዴትስ እንሄዳለን? ፍቅር ራሱ አንድ ማመን አይደል? እኔ ላንቺ እሱ ለእኔ ማለት ነው። ለማንኛውም ይሄን ይመስል ነበረ ማለት ነው።
እዚህም እንግዲህ ያልቅሳለች ማለት ነው። እንግዲህ አይዞሽ ብላ አባብላት አረጋግታታለች ማለት ነው። ስለዚህ ቤቱንም አከራይቼዋለሁ እኔ ሴት ሄዳለሁ። እኔ ግን ህይወት ከብዶኛል። እህቴ ምን አለበት ብትኖርልኝ እዚሁ ብላለች። እዚሁ ወርቃ ትቀራለች ብለው እህቴ ግን ኑሮዋን አሻሽላ ጭራሽ ውጭ ሀገር እየኖረች ነው። ይሄ ነገር ስለሚረብሻቸው መሰለኝ እየደወሉ ጨቀጭቁኛን፣ አንዴ በደብዳቤው አንዴ በስልኩ ብላለች ማለት ነው። ሰኒ ምርጥ ልጅና የዋህ ልጅ ናት ማለት ነው። ስለዚህ በቃ ምን ብዬ ልንገራችሁ፣ አዲስ ፍቅረኛ ይዛ በጊዜው ህይወቷ እሷም ደስ የሚል እንትን እንደምትኖር ተስፋ አደርጋለሁ ማለት ነው። ስለዚህ ያው እነ ሄኖክም ወደ ቤት ገብተው እንግዲህ በአፏ ፍቅርና ጉርቻ ሲያጨናንቅ ነው የሚባለውን ተረት ሰምቷን መሰለኝ። ያው እንግዲህ እያጨናነቀ አጉርሷታም ማለት ነው። ካጎረሳትም በኋላ እንግዲህ ወደ መኝታ ሄድ ብለው ተኝተው ማለት ነው። ፀጉሮቹን እያሻሸች ለእናቷ ታማሚ መሆኗን አለመንገሩ ትንሽ ሳያማት አይቀርም። ምክንያቱም ታማሚ ብትሆን እናት በእኔ ስለሚያፈር ነው ወይ ብላ አስባለች። ኖ ሄኖክ ግን እኔ በእርግጠኝነት እንደዛ አያስብም። ያው ግን እነሱ ቤተሰብ ግን እንደዛ ስለሚያስብ ማለት ሁሉም ልክ ነው ማለት አይደለም። እናሱም ለልጃቸው በማሰብ ነው፣ እሷም ያው እንትን ለማለት ነው ማለት ነው። ለዛኛው ይመስለኝ ያልነገራቸው እንጂ በእሷ የሚያፍር እንኳ አይመስለኝም። በጣም ነው የምትወደው የሚወዳት የኔ ሙዛዛዎች ማለት ነው ሁለታቸው። ወደ እነ ኪራ ስንመለስ በጣም አንገብጋቢና ስንትን የሆነው ማለት ነው። ኪራ ከስራ ቦታ ወይም ከውጭ ሲመጣ እቤት ውስጥ ነበረች ማለት ነው። እንትና እፂ ማለት ነው ኪችን ነበረች። ስለዚህ የሚበላ ነገር አመጣልሃለሁ ሳሎን ጠብቀኝ ስትለው ካቀፋት በኋላ ያው ተሳማት በኋላ ማለት ነው። ስለዚህ ምን አላት እሱ አይ እኔ አግዝሻለሁ ብሎ እሺ ካልክ ብለው እንግዲህ ራሳቸውን በላልተው እዚህ ድክም ብሎ ሻወር ወስዳ ሎሽን እግሮቿንና እነዛ ውብ እግሮቿንና እጆቿን ሎሽን እየተቀባች እያለ ኪራ ወደ ክፍል ጎራ ይላል ማለት ነው። ጎራ ብሎም እንግዲህ ያው እግሯን እየቀባት እያለ እያሸላት እያለ ማለት ነው። ትንሽ ወደ ላይ ከፍ ይላል መሰለኝ። አይ ስነ ስርዓት ያዝ እንከባበር ብለዋለች ማለት ነው። ስለዚህ እሺ ብሎ እሱም እንግዲህ መቼ ነው እስከ መቼ ነው የምታፍሪው? እኔ እኮ ፍቅረኛሽ ነሽ ለማለት ፈቅዶ ሊስማ ሲል አይ ኪራዬ ይቅርብን፣ ቆይ ትንሽ እንቆይ ብላለች ማለት ነው። እሺ አንቺ እንደፈለግሽ አንቺ በፈለግሽበት ጊዜና ሰዓት ይሆናል እጽ ብሏል ማለት ነው። እሷም ይሄ አነጋገሩ ልቧን ሳይገዛው አይቀርም ማለት ነው። ለምን ይሄን እንዳልኩ አሁን እነግራችኋለሁ ማለት ነው። ምክንያቱም ሴት ልጅ የሚያከብራትን የሚወዳትን ፍላጎቷን የሚያከብርላት እጅግ አድርጋ ትወዳለች። ሁላችንም ማለት እችላለሁ በእርግጠኝነት ይህን የሚከበር የሚወደድ ነገር መቼም አይጠላም ማለት ነው። በተለይ ደግሞ ፍላጎቷን የሚያከብርላት ዋው ድስ አሜዚንግ ማለት ነው። ስለዚህ እንግዲህ ለምንድን ነው ፍላጎቴን የምታከብርልኝ ብላ ስትጠይቀው ንግስቷ እኮ ያለ ንጉሱ ምንም ማድረግ አይችልም። ስለዚህ ንግስቷ ስታስዘው ነው ንጉሱ ማድረግ የሚችለው ብሏል ማለት ነው። ስለዚህ እሺ ዛሬም ቢሆን እኔ እንደፈለግ ውስጥ አንቺ እንደፈለግሽ ሲላት እሺ ዛሬም ቢሆን ሲል አዎ ዛሬም ቢሆን ብሎ ደንግጦ ከዛ ብሎ ማለት ነው ዛሬም ምናምን ብሎ ማለት ነው ያላለ ተንከሰስ ማለት ነው። ከዛ ምን ብዬ ልንገራችሁ ያዳሩን ነገር እፂን ደውላችሁ ብትጠይቋት ይሻላል። ሄኖክ ራሱ እየተሽኮረመመ እሷ ራሱ እዚህ ጋር ድንጓን በልቷታል። አይ እስቲ ተውኝ እስቲ። ለማንኛውም ያዳሩን ነገር ከመጠየቃቸው በፊት በጣም ደስ የሚል ሌሊት አሳልፈው እንግዲህ ጧት ለመታየት ራሱ ማለት አንድ ሰው እስከሚመስሉ ድረስ ማለት ነው። በጣም ደስ የሚል ሌሊት ነበር ያሳለፉት። ስለዚህ በጣም 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 ማለት በቃ ፍቅራቸው እውነት ሆነ ማለት ነው። እውነት ሆኗል ማለት ነው። በተረፈም በቃ ምን ልስራለህ ስትለው አይ እኔ ምንም አልፈልግም እቅፍ አድርጊ ብሎ በቃ ኧረ ነጽ እንትና ሰኒ እየመጣች ነው የራሷ ጉዳይ ቀፊ ብሎ እቅፍ አድርገው ተኝተዋን አድረዋን አርፍደዋል ማለት ነው። ከዛም በቃ እንግዲህ ይህን ይመስላል። ከበር ላይ እንግዲህ ቻው ብሎ ሊወጣ ሲል እጽ እንግዲህ ብቻዋን ትቷት ማለት ነው። እንትና ጋር ሀና ማለት ጎረቤታቸው ናት ማለት ነው። ወደ ቤት መታለች። ወደ ቤትም ከመጣችም በኋላ ሰላም ምናምን ብላ ጠፋሽ ምናምን ብሏታል። እንግዲህ ሚኪ ወደ ቤት ግቢና ጽና ዝጊ ብሏን እንግዲህ ገብታለች ከጽጋ ማለት ነው።
እዚህ ጋርም እንግዲህ ወደ ሆዳቸውን ካወሩ በኋላ ባሏ ወደ አሜሪካ እንደሄደና እናቷም ትንሽ እንደተሻላቸውና አሁን ጤንነቷ ጥሩ ላይ እንደምትገኝ ተናግራለች ማለት ነው። ስለዚህ እቃው እየተጫነ ስለሆነ እንገዝ ብለው ሊያግዙ ሲል ነው ማለት ነው ዛሬ ያለቀው። ስለዚህ ቀጣይ ቪዲዮ ደግሞ ይዤላችሁ እንዲመጣ ይሄን ቪዲዮ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።